ልዩ ሰበር ዜና ከህወሓት ተልዕኮ ተሰጥቷቸው አማራ ክልል ሰሜን ሸዋ ዞን በገቡ የህወሓት አመራሮችና አባላቱ ላይ እርምጃ ተወሰደ። የጥምዶ ተልዕኮ ወስደው ምርጫውን ለማደናቀፍ ለጽንፈኛው ፋኖ ስልጠና ለመስጠትና የጸረ አድማ አመጽ እቅድ ይዘው የመጡት የሰላም ጸሮች በጸጥታ ኃይሉ ቅንጅት ሙሉ በሙሉ መደምሰሳቸው ነው የተነገረው። በአማራ ክልል ሰሜን ሸዋ ዞን የሚንቀሳቀሰውን ጸረ ሰላም ቡድን ለሽብርና ለአመጽ በተለይም ቀጣዩን ምርጫ ለማወክ ከሽብር ስራዎች ጋር በተያያዘ ስልጠና ለመስጠት የህወሓት ሰዎች ወደ ቀጠናው መግባታቸው በቅርብ ክትትል ሲደረግበት ቆይቷል ተብሏል። ይህንን መረጃ መሰረት በማድረግ ወደ ቀጠናው የተሰማራው የመረጃ ቡድን የታርጌቶችን እንቅስቃሴ የሚያገኟቸውን ሰዎችና ሌሎች ተያያዥ ጉዳዮችን በተመለከተ መረጃ ሲያሰባስብና ክትትል ሲያደርግ ቆይቶ በትናንትናው ዕለት ምሽት 3 ሰዓት ተኩል ላይ አስፈላጊውን እርምጃ እንዲወሰድ አድርጓል። በዚህም አራቱ የህወሓት አመራሮች ከ5 አጃቢዎቻቸው ጋር እንዲሁም የጸረ ሰላም ኃይሎች አመራር ደሳለኝ ሲያስብ ሸዋ በስሩ ካሉ አመራሮችና አጃቢዎቹ ጋር በሞጃ እና ወደራ ወረዳ ጋውና ቀበሌ አንድ ቦታ ላይ ተሰባስበው እንደሚገኙ የተገኘውን መረጃ ከመከላከያ ዘመቻ አመራሮች ጋር የጋራ በማድረግ በተፈጸመ የድሮን ጥቃት ነው በህወሓት ሰዎችና በጸረ ሰላም ቡድኑ አመራርና አባላት ላይ እርምጃ ተወስዶ ጉዳት መድረስ የቻለው። በተወሰደው እርምጃም የተገደሉ የህወሓት ሰዎች ተስፋይ ጉሽ፣ በርሄ ሚካኤል፣ አዲስ ገብረመድን፣ ቴዎድሮስ ቃላብ፣ ሐናን ኃይለ መስቀል ሴት፣ አማኑኤል ግደይና አንድ ለጊዜው በስም ያልታወቀ የህወሓት ሰዎች ተደምሰዋል ተብሏል። ከጸረ ሰላም ቡድኑ አመራሮች ደግሞ ዘውዱ ሁሉም ይፈር፣ አጥሌ የአባቱ ስም ያልታወቀ አዲስ የተቋቋመው ተጉለት ክፍለ ጦር አዛዥና 10 ታጣቂዎች የተገደሉ ሲሆን ደሳለኝ ሲያስብ ሸዋ በወቅቱ እግሩን ለመታጠብ ሲል ከቤቱ ወጥቶ ስለነበር አለመሞቱን ለማወቅ ተችሏል። በአጠቃላይ በጥቃቱ 21 ጠላቶች መገደላቸውንና 7ቱ ደግሞ መቁሰላቸውን ለማወቅ ተችሏል። በልዩ ሰበር የውስጥ መረጃ የተከበራችሁ አድማጭ ተመልካቾች እንግዲህ እንደምታዩት እና እንደምትሰሙት ማለት ነው በሁሉም ቦታ ላይ የተለያዩ ነገሮች አሉ። ጠላት ስራውን በተለይ በዚህ ዓመት ይሳካሉ የሚባሉ አጀንዳዎች እንዳይሳኩ ለማድረግ ባለ በሌላ አቅሙ መፍጨርጨሩ ይታወቃል። ስለዚህ በሚበጀውና በሚጠቅመው ሁኔታ ላይ ለመስራት ጥረት ብናደርግ ብናስተውል የሰላም አማራጭ እስካለ ድረስ አጀንዳችንን ይዘን እስካሁን የሆነውን ሁሉ ነገር አስበን በዚያ ጉዳይ ለመማርና ለማስተማር እንዲሁም የትግሉንም መልኩን ቀይሮ በሌላ መልኩ ሰላማዊ ትግልን እንደማስኬድ ሲባል ወደ ሰላም መምጣትን ለምን አልተፈለገም? በዚህ ላይ ለምንድነው ሁሉም በአቅሙ በቻለው ልክ ለመስራት የማይፈልገው? እንደሱ ብናደርግ አይሻልም ወይ ማለት እፈልጋለሁ እዚህ ጋር። ምክንያቱም በተደጋጋሚ እነዚህ ሰዎች በዚህ አካሄዳቸው በዚህ አመጣጣቸው ጥምዶ የሚል የጥፋት ጥምረት ተካሂዶ ትናንትና እርስ በርሳቸው እየተወቃቀሱ አንዱ ጥላት እያደረገ ሲነግሩን የነበረውን የጥፋት እቅድ ሁሉ ዛሬ በይፋ አብረን ሆነን ያንን ያሉትን ሁሉ ክደው በአደባባይ ለሆነ ነገር መሰለፋቸው መቼም ቢሆን ከህዝብ ጋር የተለዩና ተስፋ የቆረጡ ያደርጋቸዋል እንጂ ከህዝብ ጋር ግንኙነታቸውን ለማደስ ትናንትና ፋኖ የሚለውን ሲያመጡ ወይም በዛ ስም የተዋቀረውን የቅርቡን ብናይ ሸኔ አማራን ጨፈጨፈ የሚል መቀስቀሻ አድርገው ሸኔ የሚለውን እነሱ ከኦሮሞ ህዝብ ወጣል በሚል ከሱ ጋር ባለው ጥላቻ ወይም የሸኔን ጨፍጫፊነት በመግለጥ ነው ሰውን ኢሞሽናል አድርገው የቀሰቀሱትና ያሰለፉት። አዲስ አበባ መግባት ተከለከለ፣ በወለጋ አማራ አለቀ እያሉ ዛሬ የወለጋ ህዝብ ይመለስ ብለው ሲጠይቁ አትሰሙም። በተፈናቃይ መጠለያዎች ላይም ደግሞ ተገቢው እንክብካቤ እየተደረገ አይደለም። ይሄ ማለት ምንድነው? ሸኔን ጠቅሰው የተነሱት በፋኖ ስም የተነሱት ሰዎች ምን እያደረጉ እንደሆነና ወለጋን ትተው መላው የአማራን ክልል የሽብር ቀጠና አድርገው የሚያደርሱትን ጥፋት ሁሉ ስናይ ስለቆየን ማለት ነው። ከዛም ብዙዎች አልቋል፣ ብዙዎችም በሰላም መጥቷል። የቀሩት አሁን ህወሓት በራያና በወልቃይት ላይ ያደርስ የነበረውን ግፍ እንደ አማራም የማምከኛ መድፌ መውጋት ትውልድን በመግደል በሁሉ ልማቶችን በማስተጓጎልና
መሰል ደባዎችን በአማራ ህዝብ ላይ ሲሰራ መኖሩን ገልጠው ህወሓትን በጥላትነት ፈርጀው እሱን ለማዋጋት ህዝብን ቀስቅሰው ሲያበቁ አይ ከህወሓት ጋርም ከሸኔ ጋርም አብረን ሆነ ኢትዮጵያ እናፈርሳለን፣ ከኢትዮጵያ ማንኛውም ጥላት ጋር ሰይጣንም ቢሆን ከሱ ጋር ሆነን ኢትዮጵያ እናፈርሳለን ብለው እኛን ራሳችንን ህዝቡንና ሀገራችንን ኢትዮጵያን ጭራሽ ለጥላቶቻችን መጫወቻ ለማድረግ አፈራርሰው በታትነው ለመሄድ ይህንን ክፉ እቅዳቸውን በአደባባይ ነግረውናል። እየሰሩም ደጋግመው አሳይተውናል። ባለፉት በተደጋጋሚ ወልዲያ ዙሪያ ላይ ያደረጉት፣ ደቡብ ጎንደር ላይ እስከ ደብረ ታቦር ድረስ ያደረጉት የቢሮዎችን የመስሪያ ቤቶችን ውድመት የሳት ቃጠሎ ስታዩት ህዝብን የሚወድ ኃይል የሚፈጽመውም አይደለም። እጅግ አሰቃቂ ማንም ቢሆን ያንን አካል ለማጥፋት በቻሉ አቅም ይሰራል እንጂ ሊወደው የሚችል አይደለም። መስሪያ ቤቱ ላይ ያለው አስተዳደራዊ ችግር የፈጠረውን ብሶት ጭራሽ መስሪያ ቤቱን በማውደም ወደ ኋላ መጎተት፣ ትምህርት የተማረው ሰው ስራ አጣ ብሎ ተነስቶ ጭራሽ ትውልድ እንዳይማር ማድረግ ምን ያክል አሳሳቢና አሳፋሪ እንደሆነ መገመት ይቻላል። እንደዚህ አይነት የጥፋት ስራዎች እየተሰሩ በሄዱ ቁጥር ይህንን ኃይል ማንም እንዲያጠፋው ለማጥፋትም ሁሉም እንዲነሳ የሚያደርግ እንጂ በሰላም የሚያኖርም አይደለም። እኩይ ተግባሩን አሳይቷል። የሽብርተኝነት ስራውን ሰርቷል። 12 ቁጥር ሚስማር በህይወት ባለ ሰው ላይ ሴቶች እንደዚህ መግደል፣ መጨፍጨፍ፣ ጡት መቁረጥ ሊሆኑ ድራማዎችን መስራት ያመቅድ ከኢትዮጵያ ታሪካዊ ጠላቶች የሚመጣ መሆኑን እና መሰሉ ሁኔታዎችን እያዩ ዛሬ በምርጫው ላይ ዲሞክራሲ አልሰፈነም፣ መመረጥ ያለበት መወከል ያለበት ሰው አልተወከለም ብሎ ሲናገር የነበረው ኃይል ሁሉ በሁሉም ላይ አይ ሲጀመር ምርጫ የሚባለው ነገር መታሰብ የለበትም ብሎ በግልጽ ራሱን ምርጫ ላይ እንደ ሐሳብ እንኳን ምርጫ የሚለውን ነገር የምታስቡ ከሆነ በህይወታችሁ ላይ እርምጃ ወስዳለሁ ብሎ መግለጫ የሰጠ ቡድን ነው። ይሄ የማንኛውም የሰው ልጅ እንኳን ኢትዮጵያ ውስጥ ላለን ሰዎች ለማንኛውም የሰው ልጅ ጥላትና ክፉ ተግባራትን የሚኖር መጥፋት ያለበት አካል እንደሆነ በራሱ አንደበት መስክሯል። ከዚህ ጋር የተነካካን ሁሉ የትኛውም ሀገር ላይ ቀጣይ የምናየው ነው የሚሆነው። ሽብርተኝነትን ስለሚያስፋፋ በዛ ሁሉ ከዛ ጋር የተነካኩ ሰዎችን ሁሉ የሚጎዳ ነገር ይፈጠራል ማለት ነውና አሁን ምርጫ ለምን ይካሄዳል? አንድ ዓላማው ምርጫን ማደናቀፍ፣ ሁለት የሀገራዊ ምክክር ጉዳይ መመካከርን እንደ አንድ መድረክ አንድ ኦልተርናቲቭ አድርጎ አንድ አማራጭ አድርጎ ህዝብ እንዳያይ እንዲህ አይነት አማራጭ እንዳይመጣ ይህንን ፋንክሽናል እንዳይሆን። ምክንያቱም ኢትዮጵያውያን ጠላቶቻችን በሰሩልን ባወሩልን ነው የምንገዳደለው እንጂ እኛ ተነጋግረን አይደለም። ከተነጋገርን ስለሚፈታ ችግሮቻችን ሁሉ ስለሚፈቱ አብረን መኖር ስለምንችል ታሪካዊ ጠላቶቻችንም ሆነ የውስጥ ባንዳ ልጆቻችን የጥፋት ዘመናቸው ያበቃል። ስለዚህ እንዳንመካከር ማድረግ አለባቸው። ህዝብ ስልጣን እንዳያገኝ መከልከል አለባቸው። ህዝብ በራሱ መብት ላይ እንዳያዝዝ ማድረግ አለባቸው። ያ ምርጫ እንዳይመርጥ ማለት ነው። እንዳትመካከር። ቀጣይ የኑሮ ውድነትና ህዝባዊ ቁጥሩ በራሱ አስገዳጅ የሆነበትን የላንድ ሎክድ ጉዳይ የባህር በር ጉዳይ በሰላማዊ ነገር ይምጣ፣ እንደዚህ ይሁን፣ ጥፋትን ይቀንስ፣ ፍቅርን ይጨምር፣ በሰጥቶ መቀበል በጋራ እየተባለ አጀንዳዎች በዚህ መልኩ መሆን ሲገባቸው ለምን ይጠየቃል የባህር በር ጉዳይ? ስለዚህ ምርጫው ሀገራዊ ምክክሩና የባህር በር ጉዳይ ከተሳካ ኢትዮጵያና ኢትዮጵያውያን ሁሉ እየገባ የሚያማስላቸው ጠላት እጅ ይቆረጣል። እኩል እንደ ሀገር እንታያለን፣ እኩል እንደ ህዝብ እንታያለን፣ እንደ ዜጋ እንታያለን፣ በየትኛውም ዓለም ላይ እንከበራለን። እነዚህ ሶስት አጀንዳዎች ሲሳኩ፣ ጠላት ደግሞ እነዚህን እንዳይሳኩ ካደረገ አሁንም በውስጣችን በመካከላችን ሲዘራውና ሲያደርገው የኖረውን አይነት የጥፋት እቅዱን እየዘራና እያበላሸ ለማስቀጠል ስለሚረዳው ነው። የሰላምን አማራጭ እያለላችሁ ባልገባችሁ አጀንዳ ላይ ሀገር ለማፍረስና ራሳችሁን ለማጥፋት የምትሰሩት ወንድሞች መትረፍ ከቻላችሁ ውጡ። አትግደሉ፣ አትገደሉ፣ አትዝረፉ፣ አትድፈሩ፣ አትደፈሩ። እጃችሁ በደም በኃጢአትና በወንጀል አይጨማለቅ። እጃችሁ በዛ ከተጨማለቀ በኋላ ማንም አይሰማችሁም። ስለዚህ የሰላምን አማራጭ ተጠቀሙ፣ አብራችሁ ሁኑ፣ አጀንዳ ቀይሱ። ሁልጊዜም ላለመግደልና ላለመሞት ጥረት አድርጉ። ከዛ ውጪ ኢትዮጵያ በድል ትቀጥላለች፣ ጠላቶቿን ሁሉ ትቀብራለች።
የጥላት መጫወቻ ሆናችሁ የውሻ ሞት በሀገራችሁ ላይ በህዝባችሁ በምድራችሁ በምድሪቱ መካከል ሆናችሁ ለጥፋት የምትንቀሳቀሱ ሁሉ ከዛ ውጡ፣ አይጠቅምም ነው የምንለው። ኢትዮጵያ ታበጽሕዋ በእግዚአብሔር። የኢትዮጵያ ድል ይቀጥላል። ባንዳ ጽንፈኛ ዘረኛ ይጠፋል።